ሌላ በጣም ሜጀር የሚባሉ የስኪን ዲዚዞች ምንድናቸው? ለምንድነው ሀፕን የሚያደርጉት? ስለዚህ ስኪን ዲዚዞች ሊፈጠሩ የሚችሉት በዋነኝነት በባክቴሪያ፣ በቫይረስ፣ ፈንገስ እና ፓራሳይትስ ናቸው። ስለዚህ በእነዚህ ሁሉ የሚፈጠር የተለያየ አይነት የስኪን ዲዚዝ አለ። ለምሳሌ አክኒ የምንለው a skin condition that occurs when hair follicles become plugged with oils and dead skin cells. ስለዚህ አክኒ የሚባለው ምንድነው? የፀጉር ፎሊክሎች ትራፕድ ሲሆኑ ውስጥ ቀርተው ወይ ደግሞ መውጣት አቅቷቸው እዛ ውስጥ ሲቀሩና ከዛ ደግሞ ያ ቦታ በጣም ኦይሊ ሲሆን በጣም ይሄ ቅባታማ የሆነ በጣም የሚለሰልስ ነገር ሲሆን ከዛ ደግሞ የሞቱ ሴሎች ደግሞ በብዛት ሲኖሩበት አክኒ ይፈጠራል ማለት ነው። ሌላኛው ደግሞ ስኪን ካንሰር ነው። ስኪን ካንሰር the abnormal growth of skin cells often causes by overexposure to UV radiation. ስለዚህ የቆዳ ካንሰር የሚፈጠረው በትልቅ መጠን ለራዲዬሽን ኤክስፖዝድ ስንሆን ነው በብዛት የሚፈጠረው ማለት ነው። ሌላኛው ደግሞ የሚፈጠርበት ምክንያት ምንድነው? አብኖርማል ግሮዝ ወይ ደግሞ ልክ ያልሆነ ያልተስተካከለ የቆዳ እድገት ሲኖር ሰውነታችን ላይ እሱም ምን ይፈጥራል ማለት ነው? ስኪን ካንሰር ይፈጥራል ማለት ነው። ሌላኛው ደግሞ ሪንግ ዋርም የምንላቸው ናቸው። ሪንግ ዋርምስ a fungal infection of the skin that creates a red circulated rash. ስለዚህ ይሄ ደግሞ ሪንግ ዋርምስ የሚፈጠረው በፈንገስ ነው። በፈንገስ አማካኝነት ሲፈጠር እዚህ ደግሞ ምንድነው ሰውነታችን ላይ ቀይ እንዲሆንና ከዛ ደግሞ ክብ ራዲሽ ሆኖ በጣም የሚያቃጥል ቀይ ነገር ሆኖ ወደ ክብ ነገር ይሆናል ማለት ነው። ስለዚህ በጣም የሚታወቁት አክኒ፣ ስኪን ካንሰር እና ሬድ ዋርምስ ሜጀር ስኪን ዲዚዞች ናቸው ማለት ነው። ከዛ ቀጣዩ ደግሞ ምንድነው? መስኩላር ሲስተምስ። ዋት ኢዝ መስኩላር ሲስተም? መስኩላር ሲስተም ስንል የመስሎቻችን ሲስተሞች ምን አይነት ናቸው? ምን ያህል ናቸው? ታይፖቻቸው እና ዴፊኒሽናቸው ምንድነው ማለት ነው። The muscular system is an organic system consists of the skeleton, the smooth and the cardiac muscle. It permits movement of the body, maintains posture and circulates blood through the body ማለት ነው። ስለዚህ መስኩላር ሲስተም ዋነኝነት የስኬሌተል ሲስተም ወይም ደግሞ የህብረ ሰረሰራችንን ዋና እንትን ከዛ ስሙዝነስ የአንድ ነገር ከዛ ካርዲያክ መስልስ የምንላቸው የልባችን አካባቢ ያሉት ነገሮች እዛ የሰውነታችን ፖስቸር ሙቭመንታችን እንዴት ነው የምንቀሳቀሰው የምንለው ነገር የመንቀሳቀስ አቅማችንን የሚያዩት ወይም ደግሞ የሚያስተካክልልን መስኩላር ሲስተም ነው ማለት ነው። መስኩላር ሲስተሞች ላይ 3 አይነት መስኩላር ሲስተሞች አሉ። አንደኛው ስኬሌታል መስል ነው። ከዛ ደግሞ ሌላኛው ካርዲያክ መስል ሲሆን መጨረሻኛው ደግሞ ስሙዝ መስል ስምላቸው ናቸው ማለት ነው። ስኬሌታል መስል ስምንለው የሰውን ልጅ ቀጥታ ያለንበትን ስትራክቸር እንድንይዝ የሚያደርገን ደግሞ ከኋላ ህብረ ሰረሰር መስሎቻችን ማለት ነው። the voluntary muscles attends to bone by tenderness. They allow for concession body movements like walking or lifting. ስለዚህ አሁን if we do not have ህብረ ሰረሰር ወይም ደግሞ ስኬሌታል ሲስተም ስኬሌታል መስል ባይኖር ኖሮ አንድ ሰው ሊንቀሳቀስ አይችልም፣ ዋክ ሊያደርግ አይችልም፣ ነገሮችን ሊያነሳ አይችልም ማለት ነው። ስለዚህ ስኬሌታል መስል ዋና አስፈላጊነቱ for persons ወይም ደግሞ ለሰው ልጅ የመንቀሳቀስና ነገሮችን የማንሳት አቅሙን በዋነኝነት ይይዛል ማለት ነው። ካርዲያክ መስልስ ደግሞ ማለት ነው ይሄ የሚገኘው በብዛት ወይም በዋነኝነት የሚገኘው ልባችን ላይ ነው። ስለዚህ it is responsible for pumping blood throughout the body. ስለዚህ ካርዲያክ መስል ከሰውነታችን በሙሉ የደም መርጨትን የሚያየው ወይም ደግሞ የሚይዝበት ዋነኛ ክፍል ነው ማለት ነው። ሌላኛው ስሙዝ መስልስ ነው። Involuntary muscles found in the wall of the internal organs like the stomach and the intestine and the blood vessels. They control the internal movements like digestion. ስለዚህ ስሙዝ መስልስ ደግሞ የምንላቸው የሚገኙት በሰውነታችን ውስጥ ነው። ለምሳሌ በሆዳችን ላይና እዛ በትልቁ አንጀትና በትንሹ አንጀት ውስጥ ይገኛሉ። ይሄ ዋነኛ ጥቅሙ ስሙዝ መስል ዋነኛ ጥቅሙ ምንድነው? ዳይጀሽን ፍሪሊ ሙቭ አድርጎ ወይም ደግሞ በፍሪሊ ተንቀሳቅሶ ከፈለገ ኢንተስታይንን ወይም ደግሞ ሆዳችንን
ወጥሮ ወይም ደግሞ አጥቦ የሚያደርገው ነገር በስሙዝ መስሎች አማካኝነት ነው ማለት ነው። ስለዚህ what is the function of the muscular system? ዋነኛ ፋንክሽኑ ምንድነው? አንደኛ ሙቭመንት ነው። አንድ ሰው እንዲሮጥ እንዲንቀሳቀስ ሰውነታችን ፋንክሽን እንዲያደርግ ወይም ደግሞ ምንም አይነት ነገር ማድረግ እንድንችል እንድንጽፍ እንድንዘል እንድንራመድ እንድንሮጥ የሚያደርገን ነገር that's called the movement ማለት ነው። ሌላኛው ደግሞ ስቴቢሊቲ ነው። ስቴቢሊቲ ማለት ደግሞ የሰውነታችን ፖስቸር ያለንበት ፖስቸር ምን አይነት እንዲሰጠን ወይም ደግሞ ጥሩ የቦዲ ስትራክቸር እንዲኖረን ከዛ ደግሞ ጆይንት ስቴቢሊቲ መገጣጠሚያዎቻችን ላይ ደግሞ ምንም አይነት ችግር እንዳይፈጠር ስናንቀሳቀሳቸው ምንም አይነት ህመም እንዳይሰማን የሚያደርገው ዋነኛው ክፍል መስኩላር ሲስተም ነው ማለት ነው። ሌላኛው ደግሞ ሂት ፕሮዳክሽን መስልስ ጀነሬት ሂት አዝ ባይ ፕሮዳክት ኦፍ ዘ ኮንትራክሽን ሄልፕ ሜንቴን ቦዲ ቴምፕሬቸር። ስለዚህ ይሄም ደግሞ መስኩላር ሲስተም ኦፍ ኮርስ እሱ ምን ያደርጋል የሰውነታችንን የሂት ፕሮዳክሽን ሜንቴን ያደርግልናል፣ በጣም እንዳይበዛ በጣም እንዳያንስ ማለት ነው። ስለዚህ እኛ በምንንቀሳቀስበት ጊዜ ሰውነታችን ውስጥ ምን ይፈጠራል ማለት ነው? ሂት ይፈጠራል ማለት ነው። ሌላኛው ደግሞ ሰርኩሌሽን ነው። ሰርኩሌሽን ካርዲያክ መስልስ ፓምፕ ብለድ ዊዝ ስሙዝ while smooth muscles help move blood and food through the body። ስለዚህ መስኩላር ሲስተም ላይ ስንት አሉ ብለናል? 3 አሉ አይደል? ስኬሌታል፣ ካርዲያክ እና ስሙዝ የምንላቸው። ስለዚህ ካርዲያክ መስሎቻችን ደም በልባችን ላይ ደም እንዲረጭ ወይም ከልባችን ወደ ሌላው ክፍል ደም እንዲረጭ ያደርጋል። ከዛ ደግሞ ሌላኛው ደግሞ ስሙዝ መስሎች ደግሞ ምን ያደርጋሉ? ሰውነታችን ውስጥ የሚሰራጨውን ደምና ምግብ የተፈጩትን ምግቦች ወደ ሰውነታችን ወደ ቀረው የሰውነት ክፍላችን እንዲሄድ ያደርጋል ማለት ነው። ሌላኛው ደግሞ ሜጀር ዲዚዝ ኤንድ ዲስኦርደርስ የመስኩላር ሲስተምስ በሽታዎችና ዲስኦርደራቸው ደግሞ ምንድን ነው የሚለውን ደግሞ መስኩላር ስትሬንስ ወይም ደግሞ ፑልድ መስልስ ኢንጁሪ ቱ ኤ መስል ኦር ቴንደር። ይሄ ደግሞ ምንድነው? መስል ስትሬን ስንላቸው ጡንቻ መሸማቀቅ የሚባለው ማለት ነው በአማርኛ። ስለዚህ መስሎቻችን ላይ ችግር ሲፈጠር ወይም ደግሞ either they have worked የሰሩት ስራ በጣም ካቅማቸው በላይ ነው ወይም ደግሞ የማይሆን ስራ ሲሰሩ መስል ስትሬን ወይም ደግሞ የጡንቻ መሸማቀቅ የሚለው ነገር ይፈጠራል ማለት ነው። መስኩላር ደግሞ ዲስትሮፊ muscular dystrophy, a group of genetic diseases that causes the progress, the weakness and the loss of muscle masses። ይሄ ደግሞ የሚፈጠረው ምንድነው? ይሄ ጄኔቲክስ የምንለው በዘር የሚመጣ አይነት በሽታ ነው። ስለዚህ ዋና ስራው ወይም ደግሞ ኮዝ የሚያደርገው ደግሞ ምንድነው ማለት ነው? የመስሎቻችን ዊክነስ መስሎቻችን በጣም እንዲደክሙ ከዛ ደግሞ መስሎቻችን መጠናቸው እንዲቀንሱ ያደርገዋል ማለት ነው። ስለዚህ ያ kind of condition is called muscle ዲስትሮፊ እንለዋለን ማለት ነው። ፋይብሮማይልጂያ ደግሞ የሚባለው የኮንዲሽን ካራክተር ባይ መስል ፔን፣ ፈቲግ፣ ስሊፕ፣ ሜሞሪ ኤንድ ሙድ ኢሹስ። ስለዚህ ይሄ ደግሞ የሚፈጥረው ምንድነው? ከሰውነታችን ከሌላ ነገር ጋር ነው የሚያያዘው። ለምሳሌ ፔን ህመም ይፈጥሩብሻል። ፈቲግ ማለት እንቅልፍ ማጣት፣ ከዛ ሚሞሪ ሎስ የማስታወስ ችሎታችን በጣም የመቀነስ፣ ሙድ ኢሹስ ስለዚህ ወይ ተነጫናጭ እንሆናለን ወይ አልቃሽ እንሆናለን ወይ ደግሞ በጣም ቁጡ እንሆናለን። ስለዚህ የኛ ላይ የሙድ ፋንክሽን ወይም ደግሞ የተለያዩ አይነት ችግሮች ይፈጥራሉ ማለት ነው። ስለዚህ እነዚህ ሁሉ የሙድ ዲስኦርደርስ ወይም ደግሞ ሜጀር ዲስኦርደርስ ኤንድ ዲሲዝስ የምንላቸው የመስኩላር ሲስተሞች ናቸው ማለት ነው። ቀጣዩ ደግሞ ዋነኛው የምንለው ስኬታል ሲስተም ነው። ዋት አር ስኬታል ሲስተምስ? ስኬታል ሲስተምስ ስንል እኛ አንድ ሰው ልጅ ምንድነው ቆሞ እንዲሄድ የሚያደርገው ሲስተም ዳትስ ኮልድ ዘ ስኬታል ሲስተም ወይም ደግሞ የህብረ ሰረሰራችን የስትራክቸር ነው። የህብረ ሰረሰሩ ስትራክቸር ማለት ነው። ስለዚህ ቦን ታይፕስ ኤንድ ስኬታል ስትራክቸርስ። ስንት አይነት የቦን ታይፖች አሉ? ስኬታል ሲስተማችን ስንል ስትራክቸራችንስ እንዴት ነው የሚለው እናያለን። the human skeletal is composed of 260 bone in adults categorized in 4 types and 2 major divisions።
ስለዚህ አንድ ሰው ልጅ ምንድነው ስንት አጥንት አለው? 206 አጥንቶች አሉት ማለት ነው። በአደልት ወይም ደግሞ በወጣት ሰው ላይ 206 የአጥንቶች አይነቶች አሉት ማለት ነው። እነዚህ በአራት አይነቶች አሉት። ከዛ ደግሞ በጣም ትልቅ የሚባሉ ደግሞ 2 ዲቪዥኖች አሉት ማለት ነው። ስለዚህ ታይፖቹ የምንላቸው ሎንግ ቦንስ፣ ሾርት ቦንስ፣ ፍላት ቦንስ እና ኢሬጉላር ቦንስ የምንላቸው ናቸው ማለት ነው። ስለዚህ ሎንግ ቦንስ ሎንገር ዛን they are wide function as levels። ስለዚህ እነዚህ ምንድናቸው? በጣም ረጅም ናቸው። ከመስፋታቸው ይልቅ ርዝመታቸው ይበልጣል። ስለዚህ ይሄ ደግሞ ፊውመረስ እና ሂውመረስ የምንላቸው በዋነኝነት የቦን ታይፖቹ እነዚህ ናቸው ማለት ነው። ሾርት ቦንስ ደግሞ ኪዩብ ሼፕድ ማለት ትንሽ እንደ 4 ማዕዘን ነገር ያለ ማለት ነው። ፕሮቫይድ ስቴቢሊቲ ኤንድ ሳም ሙቭመንትስ ኤግዛምፕል ኢን ዘ ዌስት። ስለዚህ እነዚህ ስሞል ቦንስ የምንላቸው በብዛት የምናገኛቸው ወገባችንና ቁርጭምጭሚታችን አካባቢ ናቸው። 4 ማዕዘን ናቸው። ያ ነገር ግን በስነስርዓት በስነስርዓት ሙቭ እንዲያደርግ የምንጠቀምበት አይነት ነው ማለት ነው። ሌላኛው ደግሞ ፍላት ቦንስ የምንላቸው ናቸው። ቲን ኤንድ ከርቭድ ቀጫጭን ናቸው። ከዛ ደግሞ ምንድናቸው? ከርቭድ የሆኑ ናቸው ማለት ነው። ስለዚህ ይሄ ዋነኛ ኤግዛምፕላችን የሪብ ኬጅ የምንለው ነው። ሪቦቻችን ነው ደግሞ ይሄ በደረታችን ጋር የሚገኙት 12 የሚገኘው የምንለው ሪብ ኬጅ እሱ በዋነኛነት እንጠቅሰዋለን ማለት ነው። ሌላኛው ደግሞ ስከላችን የአይምሯችንን ወይም ደግሞ ብሬናችንን ፕሮቴክት የሚያደርግ የፊት ስትራክቸራችንን እንዲኖረን የሚያደርገው ዛስኮል ስካል የምንለው ነው ማለት ነው። ስለዚህ ፍላት ቦንስ የሚባሉት በዋነኝነት አወር ሪብስ እና ደረታችን ላይ የሚገኙትና ጭንቅላታችን ላይ ያሉት ዛስኮል ፍላት ቦንስ ናቸው ማለት ነው። ሌላኛው ደግሞ ኢሬጉላር ቦንስ ናቸው። ኢሬጉላር ቦንስ ኮምፕሌክስ ሼፕስ that do not fit other categories። እነዚህ ደግሞ ከሌሎቹ በቃ የተለዩ ናቸው። ለምሳሌ ሂፕ ቦናችን የታችሁት ከሆነ ኢትስ በጣም ረጅምም አይደለም አጭርም አይደለም። ስፋቱ ሰፋ ያለ ነው። ከዛ ግን ሼፑን የታችሁት ከሆነ ከፊት ለፊቱ በጣም ሰፊ ነው። ከዛ ወደ ኋላ እየሄደ ደግሞ ሲሆን እየቀነሰ ይመጣል ማለት ነው። ስለዚህ ኢሬጉላር ቦንስ ብለናቸዋል ማለት ነው። ሂፕ ቦንስ ላይ በብዛት የሚገኘው ሂፕ ቦንስ ላይ ስለሆነ ማለት ነው። ቀጣይ ደግሞ ዲቪዥን ኦፍ ስኬሌተንስ። ስኬሌተኖች በሁለት ይከፈላሉ። አክሲስ ኤንድ አፔንዲኩላር። አክሲስ ስኬሌተን ኤንድ አፔንዲኩላር ስኬሌተን ብለናቸው ማለት ነው። ስለዚህ አክሲስ የሚባሉት from the center of the axis of the body. It also includes the skull, the vertebral column, backbone, and the rib and the sternum የምንለው። ስለዚህ አክሲስ የሚባሉት አንደኛ እንትናችን አለ ጭንቅላታችን ወይ ደግሞ ስካል የምንለው አለ። ከዛ ደግሞ አወር ባክቦን አለ። ከሱ ውጪ ደግሞ ሪብ ኬጆቻችንና ለእስረተም የምንለው ፓርት ዶሳር አክሲስ። ዘ አፔንዲኩላር ደግሞ የምንላቸው includes the bone of the upper and the lower limb። የላይኛውና የታችኛው ሊምቦቻችን ሊምፕስ የምንላቸውን የሚይዙ ሲሆኑ ይሄ እጃችንን እግራችንን ከዛ ፐልቪክ ደግሞ ይሄ ከወገባችን በታች ያሉት ክፍሎች ከዛ ደግሞ ትከሻችን እነዚህ ሁሉ የሚገናኙበት እነዚህ ግን ሁሉ የሚገናኙት በምንድን ነው? በአክሲስ ስኬሌተን ነው። from our backbone ነው ደግሞ ስኬሌተን የምንለው በህብረ ሰረሰራችን አማካኝነት እነዚህ ሁሉ አንድ ይገናኛሉ ማለት ነው። ስለዚህ አክሲሳችን የአፔንዲክሶችን የሚይዘው ምናችን ላይ ነው? አክሲስ ስኬሌተል ሲስተማችን ላይ ነው ማለት ነው።